ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? አለው ፈጣሪ ይመስገን። እንዴት ናችሁ? አላችሁ? እኔ አለው ጌታ ይመስገን። እንዴት ናችሁ? ጠፋችሁ እኮ ጥፍት አላችሁ። ትላንት አልገባውም፣ በመስመር ላይ አልተመቸኝም ነበር። ትላንት ወዲያ ነው የገባው፣ ትላንት አልገባውም። እንግዲህ አለው ፈጣሪ ይመስገን። እንዴት ናችሁ? እናንተ ደህና ናችሁ? አላችሁ? እኔ አለው በሉ። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አድርጉ። በእግዚአብሔር ምንም የለም እየታየ አይደለም። ለዛ ነው ዛሬ ደግሞ አንድ ነገር ይዤ ነው የመጣሁት ማለት ነው። እሱ ምንድን ነው ካላችሁ የሚገርም ነገር ነው። አብርሃም ልጅቷን ይዞ ውጪ ይወጣል። ሚስትና ልጅ ትቶ እንደው በእግዚአብሔር ጋሼ የለም እንደ ማዘር እነ ቡዜ እነ ኤፍሬም የላቸውም እንደ ቆይ ይሄንን ልጆች ደግሞ ወስዶ ታግቶ አንድ ቦታ አስቀምጦ ከልጅቷ ጋር እንዲሆን ብሩክና አበል እንደዚህ ሲያረጉ እንደው ቆይ ቤተሰብ የለም እንደ ለአብርሃም እግዚአብሔርን እኔ እንዴት እንደሚደበር አብርሃምና ብሩክ አንድ ቦታ እሱን አስቀምጦ ልጅቷ አምጥቶ ከሱ ጋር ያገናኛሉ። ከዛም እሱ ደግሞ አንሷል ብሎ እንደገና ደግሞ ከልጅቷ ጋር እሱ ውጪ እንዲወጣ ያደርጋሉ። ቆይ ህግ የለም እንደ ይዛ ቡታጅራ ላይ መንግስት ህግ የሌለበት ቦታ ነው እንደ ያላችሁት? ቆይ እነ ጋሼ ለምን ዝም ብሎ ያያሉ? ይሄ ነገር የገረመኝ ነገር እሱ እኮ ነው። ልጅና ሚስት ትቶ ይሄ ሁሉ ሩታ ልጁን አላሳየም ያለችው ምክንያቱም ምንድን ነው? እሱ ልጅና ሚስቱን ትቶ ከሌላ ሴት ጋር እሱ ዘልዛለነቱን እስከ ማግኘታ ድረስ እሱ ወጥቶ ሲያሳይ ሩታ እውነት ችላ ነው ዝም ያለችው። ይሄ ሁሉ የሚሆነው በሱ ጥፋት ነው እንጂ በሩታ አይደለም። በሱ ላይ ምንም መፍረድ የለበትም። መጀመሪያ እሷ እርጉዝ ሆና ከአንድ ወር ጀምራ እስከ 9 ወር ኢምባ እየበለች ኢምባ ይሄ ግፍ አብርሃምን ይጫወት እግዚአብሔርን። ይሄ ግፍ አንዱ ነፍሱን ያጠፋል እሱ እግዚአብሔርን። አሁን ደግሞ ወልዳ እሷ ራስ ሆና ቤት ውስጥ ከልጁ ጋር ስትኖር እሱ ደግሞ ከሌላ ሴት ጋር እስከ ማኝታ እስከ አልጋ ድረስ እንደዚህ ይሄ ደግሞ ብሩክና አበል የሚባል ልጆች ደግሞ እሱን ታግቶ አንድ ቦታ አስቀምጦ ከልጅቷ ጋር ሲያገናኙ ቆይ ጋሻ የለም እንዴ? ቤተሰብ የለም እንዴ? ምን አይነት ስርዓት የሌለ ነገር ነው? ቆይ ስታስጠሉ ማየቱ አስጠልቶኛል። እግዚአብሔርን እኔ ቢሆንም ምንድን ነው ይሄን ያ የሰራውን በደሉን ጥፋቱን ሁሉ ልጅቷን ይቅርታ ጠይቆ ልጅቷን ከዚህ በኋላ ወደ እኔ ጋር እንዳትመጪ አፈቀርሽ አላፈቀርሽም እሱ የኔ ጉዳይ አይደለም። እኔ ባልትዳር ወንድ ነኝ፣ ባልትዳር የተከበረ ሰው ነኝ። ካንቺ ጋር መሆን አልችልም። እኔ ከልጄ ጋር ከሚስቴ ጋር ነው የሚሆን የሚፈልገው ብሎ ሩታን ይቅርታ ጠይቆ ወደ እሷ ጋር መጥቶ ከእሷ ጋር በአጭር መንገድ እኮ ነው። እንዴት ለሱ ያቅታል ይሄ? ወይስ ከልጅቷ ጋር ከዚህ በፊት ሌላ ችግር አለ ወይ ልጅ አለ ወይ የሆነ ነገር ሲኖር ነው እንግዲህ እንደዚህ የሚሆነው፣ ሌላ ነገር አይደለም። እንዴት እንደዚህ ይሆናል? እንዴት ይሆናል እንደዚህ? ቤተሰቦቼ እስቲ እናንተ ፍረዱ። ምን ተላላችሁ እናንተ? እንዴት እንደዚህ ይሆናል? ሩታ ልጁን አላሳይም ያለችው ምክንያቱ ምንድነው? እሱ ከልጅቷ ጋር ያለው ነገር ጨርሶ ወደ ራሷ እንደመለስ ፈልጋ ነው ታውቃለህ። እሱ ደግሞ የባሰ ከልጅቷ ጋር ሄዶ እስከ አልጋ ቤት እንደውም አንድ ክፍል ውስጥ ሁለታችሁ እስከ ማደር ምንድን ነው ይሄ? ምንድን ነው? ቆይ እናንተ የቡታጅራ ህግ ይሄ ነው እንዴ? ባለትዳር ወንድ እንደዚህ ይሆናል እንዴ? ባለትዳር ሴት ደግሞ እንደዚህ ይሆናል? ኧረ በእግዚአብሔር እስቲ ማላበሉ በጌታ ስም እንዴት እንዳስጠላችሁኝ። እኔ ሶሻል ሚዲያ መግባቱ ራሱ አስጠልቶኛል። ሲገባም እነሱ ናቸው። ምን እናይ ሌላ ጥሩ ነገር ወይ እነሱ ጥሩ ትምህርት ይዞ ቢመጡ ችግር የለም። ስታስጠሉ ይሄንን በእግዚአብሔር ይሄ መልእክት ለጋሼ ለቤተሰብ እስቲ አድርሱ። ስማቸው ሲጠፋ ልጁ ደግሞ እችት ልጅ ውሻ እንዴት እንዳስጠላች እግዚአብሔርን። እኔ ውጪ ወስጄ
እሱም ቢያስደስት እንዲህ ቢያደርግ ባለፈው ምን ነው አለችው? በአልጋ ላይ ያስደስታለሁ አለችው። ያው በቦታው ልብስ እያወለቀች እየሰጠሽ አይደለም እንዴ? እያወለቅሽ እየሰጠሽ አይደለም እንዴ? እያየን እኮ ነው። አንቺ ማፈሪያ፣ አንቺ ሴት አሳዳቢ ባለጌ ነሽ። እግዚአብሔርን እንዴት እንዳስጠለችኝ። እናንተ ደግሞ ምን ትላላችሁ? ባለፈው እኮ በተግባር እግዚአብሔርን አይቻለሁ። በተግባር ባለፈው እዩ የሆነ ጥያቄ እሷን ስጠይቅ ነበር፣ አፈቅረሻለሁ ምናምን ብሎ ምን ትመስላለች? ለካ ይሄ ፊልተር እና ካሜራ ነጭ አድርጎ ሰው አስመስሏል። እናንተ ምን ትመስላለች? ወይኔ 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 በላችሁ። እኔ የዘኛው ቀን ነው ያየሁት። በኢየሱስ ስም እኔ ማፈቅረው ሰው አለ አለች እኮ። አንቺ ማንም አያፈቅርም። አንቺን ባለጌ ውሻ ማን ያፈቅራል? አንቺን አብርሃም አንቺን አሁን ያፈቅራል ብለሽ ነው በሱ ቄጥ ላይ የምትዞሪው? ቄጡን ከፍተሽ የምትሰጪው እሱ ያፈቅራል ብለሽ ነው? እሱ ያ ነገር ተጠቅሞብሽ ነው እንጂ አንቺን ለመውሰድ ወይ ለማግባት አይደለም። ተጠቀመ፣ ሰተሻል። በቃ አንቺ ስሜቱም አልፏል አይደለም? ሰተሻል። ስለዚህ በቀታይ ለሱ መስት አለ፣ ልጅ አለ። ባንቺ ምክንያት ትዳሩን አጥቷል። ለሱ አሁን አይምሮ አይሰራም። ለምን? እናንተ መድኃኒት ሰጣችሁ ነው። በመድኃኒት ልጁም አስደግማችሁ እሱ ራሱ ልጁ አሁን አያውቅም። ቢያውቅ ከአንቺ ጋር ውጪ መውጣት ይቅርና በየቦታው አያገኝም ነበር። በሰው ፊትም እንደዚህ ስድብ አይጣጣም ነበር። አንቺ ባለጌ ስታስጠሊ እና በእውነት እኮ ነው። ቆይ ቤተሰብ የለም እንደ ለዚች እውነቱሽን ተጥለሽ ነው የተገኘሽው ወይ? እንደዚህ አባትና እናት ውጪ እንደዚህ የባለጉ ወልዶ እዛ ጋር ትቶ ሄዱ። በዛም ሰው ወስዶ አሳድጓል መሰለ። አንቺ ከእናት ከአባት ጋር በአንድ ላይ ኖረሽ ብትሆን እንደዚህ አትሆንም ነበር። እግዚአብሔርን ውጪ አድገሽ ነው ከጎዳና ልጆቹ ጋር ነው መሰለ አንቺ ያደግሽው። ከቤተሰብ ጋር አይደለሽም። ያንቺ ሁኔታው ያንቺ አክቱ ሁሉ እሱ ነው የሚያሳየው። አንቺማ ሰው አይደለሽም። በእግዚአብሔር እጭ እንዴት እንዳስጠላች በእግዚአብሔር። ይሄንን መልእክቱ እነ ጋሼ እነ ኤፍሬም እነ ቡዜ ያድርሱ። በእግዚአብሔር እውነት በጣም ነው ያስጠላችኝ። ልጁ በመድኃኒት አስደግሞ አንድ ክፍል ውስጥ አስቀምጦ ልጅቷን ጠርቶ አምጦ ከሱ ጋር አገናኝቶ ከዛም ከሰው ጋር እንዳይገናኝ ሀሳቡ እንዳይቀየር ብሎ ከሀገር ውጪ እንዲወጣ አድርጎ እነ አብል እነ ብሩክ እነ በእግዚአብሔር ምን አይነት ሰው አለ? እግዚአብሔርን በይወጣሉ እንደ እነሱ። ቆይ እግዚአብሔር አምላክ ይድፋቸው እነሱ። እግዚአብሔር እንዴት እንዳስጠሉ። እንደዚህ አይነት ወንድ እንደዚህ አይነት ጓደኛ አይኑራችሁ። እግዚአብሔር አይስጣችሁ። እንደዚህ አይነት ሴትም ጌታ እግዚአብሔር ለእናንተ አይስጣችሁ። እግዚአብሔር እንደዚህ አይነት ሴት ከመወለድ ቡና በደንብ ጠጥቼ ዝናብ መማኝታ ላይ መተኛቱ ይሻላል እንጂ ይሄን እንደዚህ ባለጌ ልጅ ሴት እቺትን ከመወለድ ቢቀር ይሻላል ለቤተሰቦቻቸው ማለት ነው። እና ይሄንን መልእክቱ ለነጋሸ ነፍረም ብዙ ያድርሱ። በእግዚአብሔር ልጁን አትርፉ። ከነኚህ ከሶስት ጋለሞቶችን ከነሱ እጅ ልጁን ነጥቃጩ ውሰዱ፣ አድኑ። በእግዚአብሔር ይህንን አድርሱ።